እግዚአብሔር ሲያደርግ እንደዚህ ነው። መቼም እሆናለሁ ብላችሁ ያላሰባችሁትን ሲያደርጋችኋል። መቼም እወጣዋለሁ ብላችሁ ካላሰባችሁበት ቦታ ያወጣችኋል። መቼም ይሳካል ብላችሁ ያልጠበቃችሁትን ህልም ያሳካላችኋል። መቼም እቆምበታለሁ የማትሉት ቦታ ላይ ያቆማችኋል። መቼም አላልፈውም ያላችሁትን ነገር ያሳልፋችኋል። የማይቻለውን የሚያስችል አምላክ ተመስገን። መቼም አሁን ይህ እንደዛ አይነት ቪዲዮ መሰራበት ጊዜ አይደለም። ለድምፅ የመጎረን በጣም ይቅርታ፣ ቶንሲል ተነስቶብኝ ነው። ግን ሀይሚና ብሩክን በዚህ መልክ አይቻቸው ማለፍ አልቻልኩም። ያኔ ውድ ቤተሰቦች እንዴት ናችሁ? አይኖ ጠፍቻለሁ። ሀይሚና ብሩክ እንግዲህ በስተመጨረሻ ስለተደረገላቸውም ስላልተደረገላቸውም ስለ ሁሉም ነገር ፈጣሪያቸውን ሊያመሰግኑ ለሰጧቸውም ላበረታቷቸውም ዝቅ ላደረጓቸውም ስለ ሁሉም ነገር ተመስገን ብለው ወደ ራሳቸው ተመልሰው ራሳቸውን ለማዳመጥ ጭፈራ ቤት አልሄዱም። መዝናኛ ቦታ ከሀገር ውጭ አልሄዱም። የሆነ መናፈሻ ቦታ ደስ የሚል ቦታ አልሄዱም። የሄዱት ገዳም ነው። ደስ አይልም? ማርያምን እኔ በጣም ነው ደስ ያለኝ። እግዚአብሔርን በቃ በጣም ነው ደስ ያለኝ። እኔ እንደዛ አይነት ነገር በየቪዲዮ መሀል ተናግሬ አላቅም፣ ግን በቃ ስመኘው ነበር። ምን አለ አሁን ከዚህ በኋላ ሄደው ስለተደረገላቸውም ስላልተደረገላቸውም ወደ ቤተክርስቲያን ሄደው የሆነ ቦታ ሄደው ፈጣሪያቸውን ቢያመሰግኑ ራሳቸውን ቢያዳምጡ። እንደዚህ ከጎናቸው ላለው ሰው ማን ነው ይሄን እንደዚህ የሰው ስጦታ የሰው ፍቅር እኮ በቃ ምን ልበላችሁ። እኔ በጣም ነው ደስ ያለኝ። ሀይሚና ብሩክ ብዙ ልጆች እያየው ነበር እያለቀስኩ በናፍቆት ሞትን ቀሩ፣ አረኑ 1ኛ ዓመታቸውን ያከብራሉ ምናምን በቃ የሌለ ወሬ። አንድ ነገር የምናገረው ነገር ግን ቢኖር በእምነት የምትቀልዱ ልጆች እንዳትቀልዱ። የሆነ ታምብሌል አይቻለሁ በቤተ ክርስቲያን ሀይሚ ስትዘምርለት ብሩክ እንደዚህ የሚል እየተቀነባበረ ነገር። ይህ እምነት ሴንሲቲቭ ነው። በምትቀልዱበት ቀልዱ። ሀይሚና ብሩክ የሄዱበት ቦታ ይሄው ቁም ነገር ያለው ነው። እንደዚህ የተቀነባበረ ምናምን አይደለም። ትክክለኛ ቦታ ወደ ራሳቸው ይውላችሁ። እኔ እኮ ስለ እነሱ ስናገር ማለት ነው ማርያምን መስለው ነው የሚሰሩት። የሆነ ነገር ለማድረግ ከፈለጉ መስለው የሆነ አሁን ፎቶ እነሱን አሁን በተለያየ ቦታ እርጉዝ አድርገን የተለያየ በዓል ኢንቴሊጀንት ተጠቅመን ብዙ ነገር እናደርጋቸዋለን አይደል? እነሱ ግን እንደዛ አይነት ነገር ይፖስታሉ? አይፖስቱም። ይሄው በመጀመሪያ በፌስቡክ ብቅ አሉ። ጉዞ ላይ እንዳሉ ነው ብቅ ያሉት። እንዴት በአርብ ምድር እንደዛ አይነት ፎቶ ቦሰቱ እያልኩ እኔ ራሱ ግራ ገብቶኛል። ይህ ነገር ወደ ገዳም ነው ያሉት። አጋጣሚ ሆኖ ነው የቦሰቱት እያልኩ ነበር። እግዚአብሔር ምስክሬ ነው። ያው ቢሮ ለመስራት አልተመቸኝም፣ ግን ዝም ብዬ እያሰብኩት ነበር። ገዳም ገቡን። ወደ ራሳቸው ተመለሱ። ስለተደረገላቸው ስላልተደረገላቸውም እንግዲህ ፈጣሪያቸውን ሊያመሰግኑ ራሳቸውን ሊያዳምጡ ትክክለኛ ቦታ ናቸው ያሉት። ስለ ሁሉም ነገር እግዚአብሔር ይመስገን። ብሩክ ትችላለህ፣ ሀይሚ ትችያለሽ። ሁለታችሁም እጅና ጓንት ሆናችሁ እንግዲህ በምን ቃል ልግለጻችሁ? ጎበዞች ነው የምለው። ለብዙ ወጣቶች አርአያ መሆን ነው። እንዲህ ነው ትችላላችሁ። ዝም ብላችሁ በውሸትና ለመነዳት በድራማ ውስጥ ማለ እንደ ወጣትነታችሁ። በተለይ ብሩክ ወጣትነቱ ሳያሸንፈው ጥርሱን ነክሶ ሀይሚም ጥርሷን ነክሳ ምን ያህል ዋጋ እንደከፈለች ሀይሚም ታውቃላችሁ። ብዙ ውጣ ወረዶችን ወታ ወርዳ የተለያዩ ተራሮችን ቧጣ ነው እዚህ የደረሰችው። በነገራችን ላይ ማንም ሰው አልጋ ባልጋ አይደለም። ህይወት በቃ ጠማማ ናት። የተጣመመውን ሁሉ አስተካክለው በመጨረሻ ላይ ማድረግ ያለባቸውን ነገር ለማድረግ ሊዝናኑ ከሀገር ውጭ አይደለም የሚወጡት። ደስ የሚል ቦታ። አረ ይመቻችሁ። የጨረቃ ፋሚሊዎች እንኳን ደስ ያላችሁ ማለት እወዳለሁ። እኔ ለማንኛውም አፌ ራሱ ርብትብት ለመናገር አልቻልኩም።